غير محمد وهو ألد الخصام دنبر ያለፈ ተከራካሪ وإذا تولى كانتم زر بلو ሲሄድ ያረጋው ልንገር سعى في الأرض مريت لي روطة ليفسد فيها مريت ليبكل ويهلك الحرث والنسل زرننا عزرئت اللي አጠፋ የተንቀሳቀሰ ሰው ነው ይሰው በመጥፎ መደል አላህ ተቀሰው ቁርአን ላይ ከዛው ስራ ያይዞ አላህ አንድ ታሪክ አስከተለ ግለሰቡ ቁረይሽ ውስጥ ቢኖር ሱሃይብ ብን ሩም የሚባል ወጣት በነብዩ ሰለላሁ ዐለይሂ ወሰለም አምኗል ወዷቸዋል ወርሳቸው ለመሰደድ ጓጉቷል ቁረይሾች ግን ሊለቁት ፍቃደኛ አይደሉም አንድን አሳቻ ጊዜ መረጠና ወደ መዲና ስደት ሾልኮ ወጣ ሲወጣ ግን ቁረይሾች ደረሱበት ሄደም ማዝ አለብን ብለው ተሰልፈው ጦር አዘመቱበት ፈረሰኞችን መንገር ላይ ይሄድ ይያለ ተከበበ ሱሃይብ አሉት جئتنا سعلوكا دهاሁነ መጣህልን መካ ውስጥ ሀፍትን አጠራቅመህ ወደ መሐመድ ትሄዳለህ እንዴ ይህም አይታሰብም ማለት ዱንያን እንደፈለጉ ተረዳ እናንተ ቁረይሽ ሰዎች ሆይ ቀስተኛ መሆኔን ታቁኛላችሁ ጀርባዬ ያሉ የቀስት ጦሮች እስኪያልቁ ድረስ እርስ አንድ ባንድ ገላቸዋለሁ መንገዴን ልቀቁ አላቸው በጭራሽ አሉ ገንዘብ ንብረት ይዘህ ልትኮበልል ይሄም አይታሰብም መጨረሻ ላይ ፍላጎታቸውን ስላወቀ በሉ እንግዳ ንብረቴ እዚህ ቦታ አለ እሱም በሰጣችሁ ታሳልፉኛላችሁ ካንተማ ምን ሐጅ አለን አሉ ቦታውን ነገራቸው ቤቱን ንብረቱን ጥሎ ሱሃይብ ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አቀና ረሱል ጋር ከመድረሱ በፊት አላህ ለረሱል መልእክት አውርዶ ነበር የሰራውን ጀብድ ታላቅነቱን እሱን አስመልክቶ እስከ የውመል ቂያማ የሚነበብ ቁርአንን አላህ አወረደ ወሚን الناس አላህ ከላይም ወሚን الناس ነው ያለው ከሰዎች ውስጥ አለ ይላል እዛ ታችም ወረደና ወሚን الناس አንተ መሐመድ ከሰዎች ውስጥ አለ من يشري نفسه ابتغاء مرضات الله የአላህን ውዴታ ለማግኘት ነፍሱን የሚሸጥ አንቀጹን አላህ ሲጨርሰው ምናል ወላሁ ረኡፍ بالعباد አንቀጽ አቆጫጩ ጥልቅ ነው በተፍሲር ትንታኔ አላህም ለባሮች እጅግ ሩህሩህ ነው በላቸው ይላል ሁለት ሰዎችን አላህ ያይዞ ቁርአን ላይ ተከሰ ቁርአኑ ስትከፍቱት ሱረቱል በቀራ ላይ ومن الناس من يعجبك قوله في الحياة الدنيا لنا ورد ብሎ ومن الناس من يشري نفسه ابتغاء مرضات الله ግብ ይፈልጋል ህይወት በህይወት ጉዟችን ላይ የመጀመሪያው ትምርቴ ግብ አላማ ይኖራል አናሳንሰው አላማው አቅማችንን የመጠነ ችሎታችንን ያማከለ የሆነ ግብ ይኖራል ለኢስላም የማይሆን ነገር የለም ኢብኑ ከሲር አንድን ታሪክ ይጠቅሳሉ ታሪኩ ይገርመኛል አንዴ በኸሊፋዎች ዘመን የዛሬ 800 ዓመት አካይ መሆኑ ነው አንድ ያገሪቱ አስተዳዳሪ አንዲት ሴትን መንገድ ላይ በርሱ ዘበኞች አሳፍሶ ሲያስገባት አንድ ግለሰብ ያያል ከመስጂድ ሰውጣ ይወት ይላል እቺን ሴት በግዴታ ወስዶ ከተታት መጥፎ ነገር ሊሰራባት እንደሆነ አውቄያለሁ ወደ ቤቱ ተጠጋውና ባክህን እቺን ልጅ ልቀቃት ስለው ሊለቅ ፈቃደኛ አይደለም እንዴት እቺ ልጅ ጥያት እሄዳለሁ ሴት ልጅ ነች አቅም የላት ሊያበላሿት ነው ይሄን አይቼ ባልፍ አላህ ይቆጣኛል መልቀቅ አለብህ ብዬ ተታገልኳቸው መጨረሻ እኔንም ስበው ከተቱና ጨርቅ አርጋው አወጡኝ ይላል በጣም መቱኝ ቆሳሰል ከዛም ለራሴ ምክንያት ሰጠው እንግዲህ የቻልኩትን ታግያለሁ አልሆነልኝም አደማምተውኛል ወደ ቤቴ እሄዳለሁ እርምጃ እንደጀመርኩ ልጅቷ አሳዘነች ስለዚህ ምን ላረግ እችላለሁ ከመስጂዱ ጣራ ላይ ወጣውና ለሊት እኮ ነው አዛን አደረኩ ይላል የሰላት ሰዓት አይደለም አዛን ሳደርግ ማህበረሰብ ወጣ
እንቅልፋችን አበላሸብን ብለው ተቆጡ፣ መጮህ ጀመሩ። ልክ ሲጮው አካባቢው ላይ የሚያልፉ ፖሊሶች መጥተው ያዙኝና እንዴት የሰውን እንቅልፍ እንዲታውካለህ? ወደ ኸሊፋው ነው ምን ወስደሃል? ወሰዱኝ። ለምን ያረክ ብለው ጠየቀኝ ኸሊፋ። ሲለኝ ይሄ ዘመድ ታቀዌል የኛ ሀገር አስተዳደር አው እንዲያደርገው የሆነችን ሴት አድኗታል፣ አስለቅቃት ነው። አው ስትጣራ ያቺ ሴት ታስራለች። ኸሊፋው እንዲለቀቅ እችን ሴት አደረገ። ያን አስተዳዳሪ ከቦታው አነሳው። ከዛም ኸሊፋው ምን አለኝ አለ፣ በል ከዚህ በኋላ አገሪቱ ላይ በደል ስታይ አዛን በላለኛ። አመታት ተላለፉ። ከአመታት በኋላ አንድ ሰው የአንድን ሰው ንብረት ዘርፎ ታየው። የተከበረ ትልቅ ሀብታም ነው። ዘርፎ ታየውና ሄደው ቢጠይቁት ሊሰጥ ፍቃደኛ አይደለም። ሁሉ ሰው ሄደ፣ አልተቻለም። መጨረሻ ላይ ይሄ ሰው ሰማ። ወደዚህ ግለሰብ ሄደና ብሩን ትሰጠዋለህ አትሰጠውም አለ። በጭራሽ አለ። እርግጠኛ ነው? አዎ አለ። እንግዳ አዛን እላለሁ አለው። ግለሰቡ ንብረቱን አወጣና ለሰውየው መለሰለት። የህይወት ግቡ ምንድነው? እዚህ ሰው አዛን እያለ በደልን ማስወገድ። አናሳንሰው የህይወትን ግብ። ትልቅም ነገር ማለት አይደለም፣ ብቻ አሻራ ይኖራል፣ ትንሽ ሚና ይኖራል በህይወት መንገዳችን ላይ። ዱ ሞስታ ፕላኔራ ብያለሁ በእናንተ ቋንቋ። ከሁለት ወር በኋላማ በስዊዲሽ ነው ማስተምራችኋል ኢንሻአላህ። ሁለተኛ በህይወት መንገዳችን ላይ መጀመሪያው ጎል ይኖረን ነው። ሁለተኛ መልካም ስነ ምግባር የልብ መክፈቻ ቁልፍ መሆኑን እንረዳለን። እህቶች፣ ወንድሞች፣ እናንተ የምትኖሩበት ሶሳይቲ ሙስሊም ያልበዛበት ማህበረሰብ ነው። ምናልባትም ሙስሊምን በትክክለኛ እስልምናን የማያውቅ ማህበረሰብ ውስጥ ትገኛላችሁ። ያ ግለሰብ የሚያውቀው እናንተን እንጂ እስልምናን አይደለም። እስልምና ትዝ ሲለው በስራ አብሮት የሚሰራው መሐመድ ወይም ፋጢማን ነው ያ ግለሰብ የሚያስታውሰው። ፋጢማ ጋር ሚስቴክ ካየ ኢስላም ውስጥ ሚስቴክ እንዳለ ያስባል። ስለዚህ እናንተ ቫይስ ጋራንት ኦፍ ኢስላም ናችሁ፣ የኢስላም አምባሳደር ናችሁ፣ አትጠራጠሩ። ጥሩ ስነ ምግባር ካዩባችሁ ኢስላምን ይወዱታል፣ ያነጻችሁን ዲን ይናፍቁታል። እናንተ ጋር ጋፕ ካዩ ኢስላምን ነው የሚተቹት። ቁርአን የሚያውቁት ይመስላችኋል እንዴ? አያውቁትም። ከናንተ መሃል አንድ ሰው አስነስቼ የቡድሃን መጽሐፍ የሚያውቃለ ብል የሚመልስልኛል አለ? ትርጉሙን አይደለም አይቶት የሚያውቃለ መጽሐፉ? አታውቁትም። የምታውቁት ቡድሂስቱን ብቻ ግለሰብ። ግልጽ ነው። የምታውቁት ግለሰቡን ነው። ጥሩ ከሆነ እነዚህ ቡድሃዎች ግን ጥሩ ሰዎች ናቸው ትላለ። በሂደት ምን ትላለ? መጽሐፋቸው ምን ቢሆን ነው ሃይማኖታቸው ትላለ። በሰውየው መማረክህ ወደ ዲኑ የሚያዳርስህ በር ነው። እናንተ ፕሮግራም ተሰጥቷችሁ አርፍዳችሁ ስትሄዱ እነዚህ ሙስሊሞች ፕሮግራም አይጠብቁም ነው የሚለው። እምነቱን ነው ባንድ የሚያወግዝ። እናንተ ሀገር መጥቶ ስኮላርሺፕ ስለተማረ እዚሁ አውሮፓ ውስጥ አንድ ሱዳናዊ የጻፋት መጣጥፍ ልቤን ነካችኝ። ግለሰቡ ርዕሱ ላይ ምን ይላል? ሌባ ነኝ እንዴ ይላል ርዕሱ። ሌባ ነኝ እንዴ? ምን ገጥሞት ይሆን? በመኖርበት ትምህርት ቤት ውስጥ ይላል ከትምህርት ቤቱ በሚሰጠን ብር እየወጣን እቃ የምንገዛበት አንድ ሱፐር ማርኬት ነበር። እዛ ሱፐር ማርኬት ውስጥ ወጥቼ እቃ ገዝቼ ገባለሁ ሁሌም። ከዛ አንዴ ስወጣ ሁሌ የምገዛው አንድ የምግብ አይነት አለ። ሁሌ የምገዛው $20 ነው ያን እቃ። ከዛ አንዴ ግን ከጎኑ $25 የሚል ተመሳሳይ እቃ አገኘው። ከዛ በጣም ገረመኝና ለሱቁ ባለቤት ምን አልኳት? ይሄ እኮ ተመሳሳይ እቃ ነው አልኳት። አዎ አለችኝ። ታዲያ ለምን የተለያየ ዋጋ ሰጠሽው? ዋው መሰጠት አለበት አለች። ለምን? ይሄኛው ድሮ የገዛ ነው።
አሁን ግን ስናስገባ ዋጋ ጨምሯል። ስለዚህ ድሮ የገባው በ20 ብር ነው ያሁኑ ደግሞ በ25 ብር ነው አለችኝ። በእኛ በነጋዴ ቋንቋ አይሄድምና ታዲያ ለምን ዋጋው ስለጨመረ ሁለቱን 25 ማታረጋቸው አልኳት። ሎጂካል ነው አይደል? እሷ ጠጋለችና ወደ ጆሮዬ ሌባ ነህ እንዴ አለችኝ። ግለሰቡ ጽሁፉን ሲጨርስ ሌባ ነኝ እንዴ ይላል ሲጨርስ። የአኽላቅ የሰዎችን ልብ የምንከፍትበት ቁልፍ ነው። እቺ ሰው አሁን ምን አይነት ስብዕና ቢኖራት ነው ትላለች። 5 ብር መጨመር ትችላለች። እርግጥም አዲስ የወረደው ምርት 5 ብር ጨምሯል። አኽላቅ አደራችሁን ስፔሻሊ እናንተ ዘንድ ትህትና ይፈልጋል። ለቀጠሩ ታማኝ መሆን ይፈልጋል። እውነተኝነት ይፈልጋል። አገር ቢያስወጣ ስነ ምግባር ወደ ሰዎች ልብ የምንሄድበት መንገድ ነው። አደራችሁን እኔ እዚህ ዩሮፕ ውስጥ ማየው ፓርቲ ገርመኛል። ሳነብም ስከታተልም ደስ የሚል ኢስላሚክ ማነርስ በዘመናዊ መልኩ ተቀርጸው እናያቸዋል። እና እናንተ ደግሞ የሙስሊም አምባሳደር ናችሁ። በስነ ምግባር ጉድለት የምንፈጥረው ሰዎች ላይ የባህሪ መናወጥ ብዙ ሊያስከፍል ይችላል። አንተ አንድ ሰው የሥራ ባልደረባ ነው አበሳጭታ አስቆጥተው ብትድ ያ ሰው ቀኑን ሁሉ ታውኮ ቢሁል አላህ ዘንድ አንተ ወንጀሉን ትጋራለህ። አንድ ጸሐፍት ምን ይላል መሰላችሁ? ድመቷን ማን መታት ይላል። ማን እንደመታት አብራችሁን ይፈልጉ። አንድ ትልቅ መስሪያ ቤት ላይ የሚሰራ የቤት አስተዳዳሪ ለስራ ይገባል። ሲገባ የድርጅቱ ዋና ኃላፊ ተቆጥቶ ነበር። በዛን ቀን ባህሪው ጥሩ አልነበረም። ልክ ስራ እንደገባ ያንን ግለሰብ ወረፈው፣ በጣም ሰደበው፣ አበሳጨው። በጣም ተቆጥቶ አእምሮ እንደጋለ ወደ ቤቱ ነዳ፣ ድራይቭ አረገ። ቤት ሲደርስ በሩ ጋር ማን ጠበቀችው? ሚስቱ ጠበቀችው። ከዛ የተቀበለው ሙቀት አዘነበባት። እህቶች አላህ ያስችላችሁ። ያው ባሎች ሲቆጡ እናንተ ላይ ነው አርም ያሳርፉት። ሚስትን እሱም ሰደባት። ተራ ነገር ነው የምታወራው። ተቆጣት፣ አበሳጫት። እንዴ ምንድን ሆኝ ነው የምትለኝ? ምን አረኩ? መለሰችለት። ያናግራት ፈቃደኛ ጥላት ገባ። ተበሳጨች እሷ። ትንሽ እርምጃ እንደሄደች ከኋላ ልጇ ይጎታታል። ማማ ምንድነው? ቸኮሌት ግጅልኝ፣ ዞር በልፊቴ በጥፊ። እሷም ከባሏ የተቀበለችውን ማን ላይ ጣለችው? ልጇ ላይ ጣለችው። ልጅ ደግሞ እጁ ላይ ለካ ትንሽ ብስኩት ይዞ ነበር። ከስር ድመት መጣ አንጋጣ ስጠኝ ትለዋለች። ቤቢ ደግሞ ተበሳጭቶ ነበርና በካልቾ ጥግ አደረሰ። ድመቷን ማን መታት? ማን ነው የመታት ድመቷን? ማን? መሐመድ። የመጀመሪያ አበሳጨው የካምፓኒው ማናጀር። ትስማማላችሁ? የስ ማሙሽ አይደለም የመታት። ቤተሰቡ የተቀባበለው መጀመሪያ የተለቀቀበትን ሰዓት ነው። አንተ አንድ ሰው ላይ የምትፈጥረው መናወጥ፣ የስነ ምግባር ጉድለትህ ብዙ ፋሚሊ ሊያዛባ ይችላል። ስነ ምግባር ወደ ሰዎች ልብ የምንሄድበት ምንድነው? መክፈቻ ቁልፍ ነው። በህይወት ጉዟችን ላይ ጥሩ ስነ ምግባር ይኑረን። ሁለተኛው ምክሬ እሱ ነው። ሶስተኛው በህይወት መንገድ ላይ ለሰዎች ቅን ሐሳብ ይሁን። ደግነት ለራስ ነው፣ መጥፎነት በራስ ላይ ነው። አላህ ቁርአን ላይ አንድን አዋጅ ይናገራል። እና አህሰንቱም መልካም ብትሰሩ አህሰንቱም ሊአንፉሲኩም ለራሳችሁ ነው፣ ውጤቱ ወደ እናንተ ነው የሚመለሰው። ወኢን አሳእቱም መጥፎ ብትሰሩ ፈላሃ በነፍሶቻችሁ ላይ። ደግነት የህይወት መርሃችን ይሁን። በህይወት ጉዟችን ላይ ኢንሻአላህ ደግ እንሰብ፣ ለሰዎች መልካምን ለማድረግ እንሰብ።
ደግነት ነፃነት አለ ፈላስፋዎች ሁሉ ዓለም ላይ ያለፉ ፈላስፋዎች philosophers በሁሉም ሐሳብ ላይ ተለያይተዋል ስለ አላህ እንኳን ተለያይተዋል የነ ኒቼን መጽሐፍ ብታነብ God is dead የሚለውን ሐሳባቸው መፋለስ ታየዋል በአንድ ሐሳብ ላይ ግን ተስማምተዋል እርካታ የሚገኘው ከመስጠት እንጂ ከመቀበል አይደለም እንዲህ ብዙ ብር ስታገኝ ይመስላል እርካታ የምታገኝ ከመስጠት ነው ሃፒነስ ያለ ደግ በህይወት ጉዟችን ላይ ደግ ሰው ነው ለሰው ቅን እንሰጥ የሥራ ቫካንሲ አየህ ስራ ላይ እንትናኮ ስራ የለውም ደውለህ ጥራው እህቴ የሆነ ጥሩ ሰው አየሽ እገሌኮ ለእንትና እንዲህ ሊሆናት ይችላል ቅን ማሰብ ለሰው ለሁለቱም የቁርአን አንቀጾች ሁለት ምሳሌ ልስጣችሁ እና አህሰንቱም ለአንፉሲኩም ደግነት ለራስ ነው ዶክተር ራቲብ ነቡልሲ ያወሩት ታሪክ ነው እርሳቸው ስላወሩት ነው እኔም ታሪኩን መደግመው አንዴ ይላሉ አንድ የመስጂድ ኢማም ኸጢብ አሰጋጅ ናቸው ትልቅ ዓሊም ናቸው በህልማቸው አንድ የሚገርማቸውን ህልም አዩ በህልማቸው ያዩዋቸው ነብዩ መሐመድን ሰለላሁ ዐለይሂ ወሰለም አላህ ሁላችንን ይወፍቀን ኢንሻአላህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሐዲስ ላይ እንደሚሉት መራአኒ ፈቀድ ረአኒ فإن الشيطان لا يتمثل بي እኔን ያየኝ አይቶኛል ሸይጣን በእኔ መመሰል አይችልምና ይላሉ አላህ እርሳቸውን ከሚያዩት አላህ ያድርገን በህልም ይህ የመስጂድ ኢማም አዩዋቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አንድን ኃላፊነት ለግለሰቡ ሰጡት ከመስጂዱ ጥግ የሚኖር እገሌ የሚባል ሰው አለ ሂድና በጠዋት ቤቱ فبشره انه جار في الجنه ጀነት ውስጥ ጎረቤቴ እንደሆነ ንገረው ከባድ ብስራት ነው አይደል ኢማሙ ከንቅልፍ ነቁ ይሄን ብስራት እሳቸው ማመታት ያሰገዱት አላገኙት ስንት ሰው ያስተማሩ የነብዩ ጓደኝት በጀነት ጓደኛ ማን ይሆን ግለሰቡ ወደ ቤቱ አቀኑ ቤቱን ሲያንኳኩት መስጂድ ላይ በርቀት የሚያውቁት አንድ ግለሰብ በጣም ተገረሙ እኔ አንድ ነገር ልነግርህ ነው የመጣው አሉት ምን ብትሰራ ነው ረሱል ሰለላሁ ዐለይሂ ወሰለም በጀነት ጎረቤታቸው እንደሆንክ እንድነግርህ ላኩኝ ምን የሰራኸው ኸይር ስራ አላሉት ግለሰቡ ምን አለ ምን ኸይር ስራ አለኝ ብላችሁ ነው ምንም የለኝም በጭራሽ አንተና አላህ የምታውቁት ትልቅ ምስጢር አለ በአላህ የሆነብህ ነገረኝ አሉት ግለሰቡም ሼህ ያው ሀያ ያዘው ከጠቀመውት አንዲት ስራ አለችኝ እሷን ላጫውታችሁ ንገረኝ አሉት አንዲት እንግዲህ ሲኖር ለጋብቻ ወሰነና አንዲትን ወጣት ለጋብቻ ጨዋት ይላል ሳገባት ንጹህ ሴት ናት ብዬ ነው ነገር ግን ማላቀው ታሪክ ነበራት ልጅቱ ባገባዋት በአራት ወር ውስጥ ልጅቱ አጋጣሚ እርጉዝ ነች ያረገዘችው ከሌላ ነው አላህ ይጠብቃችሁ ኢንሻአላህ ግን ትዳር መስርታለች ምጥ መጣኛለች የት ነው ያረገሽው በጣም ፈራች አለቀሰች ተጸጸተች አፉ በለኛለች ግን ተበሳጭቻለሁ መጨረሻ ላይ ራሴን ሁለት አማራጭ ላይ ያገኘሁት አንድ እቺ በዝሙት ያረገዘች በጣም ማትረባ ተራሴት ብዬ ለቤተሰቦቿ መልሼ አካባቢው አይን ላፈር እንዲላት ማድረግ አንድ አማራጭ ሁለተኛ ደግሞ ተሳስታ ነው እቺ ልጅ ወጣት ነች እዚህ በህይወት የሆነ አጋጣሚ ተሳስታለች ተጸጽታበትም አለች ለተውበት ልገዛት ሁለት አማራጭ ራሴን አገኘሁት ነፍስያዬን ተጫንኩና ወደ ተውበት በመራት ይሻላታል ህይወቷን ከማበላሸው ብዬ ወሰንኩ ግን ልጅ ሊወለድ ነው ካገባት ገና 4 ወሩ ነው እንዴት አርጎ ያምልጥ ከዚህ ውስጥ መጨረሻ ልክ የወለደሽ ጊዜ ማንም እንዳያቃርብ እንደተወለደ ልጁን ህፃኑን ይዤው ወደ መስጂድ ሄድኳል ባለቤቱ መውለዱን ሰው ያውቅ ልክ ሰው ኢሻ ሶላት እንዳለ ሲገባ ውጪ ላይ በፎጣ ጠቅል ያስቀምጨው ሶላት ገባ ልጁ የውጩን ብርድ አልቻለምና እየሰገድን ማልቀስ ጀመረ
በጣም ያለቅሳል። ገና ለጋ ሕፃን ልጅ ነው። በጣም ሲያለቅስ ሰው ሶላት እስኪያሰላምት ቸኩሏል። እንዳሰላመተ ሩጦ ሲወጣ ሕፃን ልጅ ተጠቅልሎ ፎጣ ያለቅሳል። ማን ነው ጥሎብን የሄደ? መራገም ጀመረ። ከዛ መሃል ብቅ አልኩና ይሄን ልጅ ወስዶ ሊያሳድገው መሃላችሁ ሚችል ሰው አለ አልኳቸው። ይሄ ልጆቻችንም አልቻልነ ደግሞ ገና ሚጠባ ሕፃን ልጅ እንውሰድ እንዴ? ምን ነካህ አንተ? ከዛ ቀበል አደረኩና ማህበረሰቡ እየሰማኝ እኔ ታውቃላችሁ ባለቤቴ አሁን ያገባዋት ልጅ የለኝም የቤተሰብ ጫና ስለሌለብኝ ይሄን ልጅ ወስጄ አሳድገዋለሁ አላቸው። ግልጽ ነው። ትልቅ ኢማን ይጠይቃል። ከባድ ነው። ሕፃኑን ተሸከመና ወደ ቤቱ ይዞት ተመለሰ። የአካባቢው ማህበረሰብ የሚያውቀው ምን ብሎ ነው? ወድቆ የተገኘ ልጅ ያሳደገ ደግ ሰው ብሎ ያውቀዋል። ልጅቱን አስተውብቶ ዳግም አገባት።